ልጁ እንደሰማው ከሆነ ከልጁ እህትም እንደሰማው ከሆነ ሃይሚና ልጁ በጣም ጠንካራ የሆነ ግን ትላንት ጠፍተን ነበር። እንግዲህ ቤተሰብ ዛሬ ተከስተናል። አመሰግናለሁ ብዙዎቻችሁ። ኧረ በስማሜ ሶ ፍቅር ረዛት ዩቲዩብ እንዴ ቀጥታ እኮ ከሳውዲ አረቢያ ከአሜሪካ ምናምን አንድ ቀን ስላለቀኩኝ ኧረ ትለያላችሁ። ማርያምን አመሰግናለሁ። ትንሽ አልተመቸኝም ነበር ቪዲዮ ለመስራት ትላንትና፣ ለዛ ነው የጠፋሁት። ግን ትላንትና ቪዲዮ የነ ሃይሚን በደንብ አድርጌ ነው ያየሁት ቤተሰብዬ። በጣም ብዙ ነገር ነው አጣርቼ የመጣሁት። ይሄ ነገር ቤተሰብ እውነት ነው ለማለት እንዴት ነው ሀሳባችሁ እናንተ? እኔ እንግዲህ እንዳጣራሁት ከሆነ ከልጁ እንደሰማው ከሆነ ከልጁ እህትም እንደሰማው ከሆነ ሃይሚና ልጁ በጣም ጠንካራ የሆነ ግንኙነት እንዳላቸውና መጀመሪያ ላይ ያው ተንበርክኮ ህዝብ ፊት ለፊት ቀለበት እንዳረገላት ሃይሚም እንደተቀበለችው በጣም ብዙ ነገሮች ነው የተወራው ቤተሰብ። በጣም ልቤ ተሰብሯል። እንግዲህ ብሩኬ ከሷ ጋር እያለ ነው ሃይሚ እንደዚህ ያደረገችው ማለት ነው። ሃይሚ ምን እንደነካት አላቅም። ብቻ ቤተሰብ ምን እንደሆነ እንዴት ነው ሰው ከአራት ወርና ከ5 ወር በፊት ሰው ተንበርክኮ ቀለበት ሲያረግላችሁ ብሩኬ የማቀው ነገር በጣም ይገርማል። ሃይሚ ግን ይሄን ያህል ድብቅ ነሽ ማለት ነው ቤተሰብ። እንዴት 4 ወር ማለት እኮ ብሩኬ ከሃይሚ ጋር ነበረች። ምን አይነት ጉድ ነው ቤተሰብ? አረ ምንድነው ምን ሰማው ነገር? ሃይሚ ምኑና ነው እንደዚህ ያደረገችው? ለምንስ እንዴት ታረጋለች? ብሩኬ ከሷ ጋር አይደለ እንዴ? ልጁ ራሱ ትንሽ የማይዞም እንዴ ከብሩኬ ጋር እንዳለች እቺ ልጅ እንደዚህ ካልጠለፍኩ ካልወሰርኩ የኔ ካልሆነች እያለ ብዙ ነገር የሚያደርገው እሷ ራሱ መቀበሏ በጣም እኔ እንጃ። እኔ ምን ብዬ ልንገራችሁ ቤተሰብ? እውነት በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች አሉ። ብሩኬ ማቃቸው ብዙ ነገሮች አሉ ቤተሰብ። ብሩኬ ማቃቸው ብዙ ነገሮች አሉ ብላችሁ ወይ ጉድ ሃይሚዬ እንዲህ ብላችሁ በቃ ሁላችሁ ዘብዘብ ብላችሁ ሃይሚ ዛፍ ምን ነክቷት ነው ስለ ሃይሚ እንደምታወራው ላላችሁኝ ሰዎች ሃይሚዬ እንደዛ አይነት ነገር እንደማታረግ ሁላችንም እናውቀዋለን። እንግዲህ ሃይሚ በአደገኛ ፕራንክ መታበታለች ብሩኬ ላይ ማለት ነው። ይሄ ልጅ ግን በነገራችን ላይ ማለት ነው ከዚህ በፊት ጆሲንም ፕራንክ አድርጎታል። አፍቃሪ ሰው ነው ይሄ ልጅ፣ አፍቃሪ ነው። ግን ፕራንኩን እንደው ይሄን ፕራንክ ብሩኬ ቢጫወተው የበለጠ ለነሱ አሪፍ አይዲያ ነበር። ግን ብሩኬ ቢጫወተው ሌላ ሴት አመጡ ብሩኬ ቢጫወተው ቆንጆ ነበር። ይሄ ከዚህ በፊት ጆሲ ጋር መጥቶ ፊያንተን ፍቅረኛ አፍቅሬያታለሁ ምናምን ብሎ ሄፕ ብሎበት ነበረ። ያው አይተነዋል ከጆሲ ጋር የሰራውን ቪዲዮ እና ምንም ነገር የለም። ይሄ ፕራንክ ነው። ቡራዬ እንግዲህ ትቀጠቀጫለሽ። ይሄን ሰሙን ሃይሚን እያስለፈለፍካ ምናምን እየደንበራ ያለ ትቀጠቀጣለህ። እንግዲህ እኔ እኮ የምፈራው ግን እነሱ ነገር ደግሞ የምር እንዳይወስዱት ነው። እና ስለዚህ ቤተሰብ ፕራንክ ነው፣ ምንም ነገር የለም። ትናንትና ሳጣራ ነበረ ሳይው ሃይሚ እንደዘና ማጣራት ራሱ አያስፈልግም ነበር። ግን ለማንኛውም ብዬ ሳይ ፕራንክ ነው፣ ምንም ነገር የለም። ግን ብሩኬ ይጎዳል፣ ይሄ ነገር ይረዝማል። ቤተሰብ በጣም ጭቅጭቅ አለው፣ በጣም ንዝንዝ አለው። እንግዲህ ቻሉት የጨረቃ ፋሚሊዎች እንግዲህ ያው የነሱ ንዝንዝና ጭቅጭቅ ለኛ እንግዲህ የኛን ኪሎ ነው የሚቀንሰው። እንችለዋለን የጨረቃ ፋሚሊዎች። ሃይሚ ግን ትለያለች። እግዚአብሔር በቃ የሆነ ማታመጣው ነገር የለም። እንግዲህ ስነ ስርዓት ያዙ። ሃይሚ እንደዚህ ያደረገች ምናምን እያላችሁ ደግሞ ኮሜንት፣ እናንተ ግን ኮሜንት የምጽፉ አንዳንድ ሰዎች ኧረ ተው፣ አእምሮ የሚነካ ነገር አትጻፉ። አሁን ሃይሚ እንደው በእግዚአብሔር እንደው በ4 ወር በ5 ወር እኮ ከብሩኬ ጋር አብራው ነበር። እንዴት ነው ስታስቡት? ከሱ ልጅ ጋር አድርገውስ ቢሆን እንደዚህስ ቢሆን ሴት እኮ አትታመንም። ኧረ እባካችሁ ተው እንጂ። አታረጉም ከብሩኬ ውጭ ሃይሚ አታረጉም። በቃ ብሩኬን ፕራንክ ለማስራት ነው። እኛም ፕራንክ ብለናታል። እኛ ራሱ ማለት ነው አደገኛ ፕራንክ ጠብቃለሁ ብያት ነበር። በቀደም እኔ ቪዲዮ ሲሰራ አደገኛ ፕራንክ ነው እንጠብቃለን ያለው። ለምን ብሩኬ ሰሞኑን እሷን እያስለፈለባት እያስንትን እያልተን ነበረ እንዴ? አንስቶ እዚህ ከተፈንክቻለሁ፣ አንዴ እንዲውኛለሁ፣ አንዴ እንዲውኛለሁ እያለ ስቃዩን አዛ ሲያረጋት አልነበረ እንዴ? አዛ አድርጊው። አዛ ብታረገው ኔቨር
ምንም ችግር የለውም። ፕራንክ ነው። ግን ምንድነው የነሱ እንደዚህ አይነት ፕራንክ ሲሰራ መሀላቸው ላይ ገብቶ ለማጣላት ይሞክራሉ። ገብታችኋል? ይሄ ነገር ነው የሚደብረኝ። እና ፕሊስ ሀይሚዬ ይሄ ፕራንክ ባታረዝሚው ጥሩ ይመስልናል ማለት ነው። ለምን ደግሞ በመሀላቸው ደግሞ ብር ከፍሎ ደግሞ እናንተን ለማጣላት ደግሞ ተፍ ተፍ እንዳይሉ ይሄን ምክንያት አውቆ ማለት ነው። ለምን ይሄን ነገር ብሩኬ ስለማያውቁ ይሄን ፕራንክ አውቆ መቼም ብሩኬ ነገር ስለማያውቁ ሌላ ነገር እንዳይከሰት ተጠንቅቃችሁ ለምታረጊው ነገር ሁሉ በደንብ አርገሽ እያስተዋልሽ ስሪ ነው የምለው። እና ደስ ይላል። ልጁ ደግሞ አፍቃሪ ነው። ሁሌ አፍቃሪ ሆኖ ነው የሚሰራው። ሁሌ ቤተሰብ አፍቃሪ አይስዌር ነው የምላችሁ። ላቭ ላቭ ላቪንግ 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 ኤቭሪ ዴይ ኤቭሪ ዊል ላቪንግ ነው ላቪንግ ነው። ካም ሂር ጆሲ ፍቅረኛ ላቪንግ፣ ካም ሂር ብሩኬ ፍቅረኛ ላቪንግ ለሃይሚ ዋት ሀፕን አናዘር ገርል ካም አናዘር ገርል ዩ ሉክ ዋይ ዋይፍ ያለውን ሚስት ያለውን ሴት ላይ የምታተኩሩ አንተ ሰውዬ እባክን ተፋታና ሆ ጉድ እኮ ነው እናንተ። ምንድነው ዝንቦቹ? ሁለት ዝንብ ገብታለች። በጣም ነው የምታስቸግረው። ይሄ ምንድነው የሚባለው? አሁን ደግሞ የዝንብ ወቅት ነው መሰለኝ። አላውቅም። ቤተሰብ በቃ እንዴ አይኔ ውስጥ ልገባ ነው እንዴ ሰላቢ ዝንብ። ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ፣ አፈቅራችኋለሁ። ምን ታዩኛላችሁ? ቻው